ሰላም እግዚአብሔር ይመስገን ይሁን። ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ። አሜን። እንኳን አብሮ አደረሰን። እንዴት ናችሁ? ደህና ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። ለዚህ ሰዓት ስላደረሰን እግዚአብሔር አምላክ በክብር ሁሉ የከበረ ይሁን። አሜን። እና ስቅለት እንዴት ነው? እግዚአብሔር ይመስገን። የስቅለት በዓል ጊዜ በዓል ሲመጣ በጣም ደስ ይላል። በነገራችን ላይ ለሁሉም ሰው በዓል ደስታው ነው። ያው ማለት አንዳንድ ጊዜ አብሶ ጾመን በቃ ከጨረስና በጣም ደስ ይላል። እና እንዴት ነበር በአረብ ሀገር ያሉ ሰዎች ብዙዎቻችን ያው በምክንያትም ይሁን ያለ ምክንያት ተመችቶንም ሆነ ሳይመችና ጾማችንን ያው ብዙ ጊዜ አናዘወትርም ጸሎታችንንም። ግን እግዚአብሔር ይመስገን በነገራችን ላይ አረብ ሀገር ሆነና ብዙ ነገሮችን ያለ ክፍያ የምናገኛቸው ነገሮች አሉ። ትምህርት፣ ስብከት፣ ብዙ ነገሮች። በዛም ደግሞ እህቶቻችን ወንድሞቻችን ብዙዎቹ በእውነቱ ከሆነ ከግዕዙም ከአማርኛውም ከሁሉም ነገር ብዙ ተጠቅመውበት ይሄዳሉ። እንግዲህ ያልተጠቀምንበትም ደግሞ አለ። እንድንጠቀምበት በቀሪ ጊዜያችንን እግዚአብሔር ይርዳን። እና ስቅለት እንዴት ነው? ያው ስቅለት ሲሆን በሀገር ቤት ሳለና በጠዋት እንነሳለን። ከተነሳን በኋላ ወደ ቤተክርስቲያን ነው የምንሄደው። ቤተክርስቲያን እንሄድና የሰንበት ተማሪ ሳለና በፊት ያው መቼም ከሰዓት ነው የምንሄደው። የሰንበት ተማሪ ሳለና ሀገር ቤት እንሄዳ ቤተክርስቲያን ሄደና ቤተክርስቲያኑን እናጸዳለን። ይሆናል አይደለ? ወንዶች ያጸዱም ከሴቶች ያጸዱም ከተባልና በሚጸዳው ነገር ውሃን በመቅዳት ሆነ ብሩሽን በማቀራረብ ይሁን በምን ይሁን በቃ ጧት በጣም እናደርጋለን። በቃ ግቢውን ሁሉ ምናምን የለውን ነገር ሁሉ እናደርግና ከሰዓት ሲሆን ካጸዳዳን በኋላ ሁሉም ነገር ካደረግን በኋላ ያው ለቤተክርስቲያን እንገባለን። ቦታችንን እንይዛለን። ያው እግዚአብሔር ይመስገን ቦታ አለ። ከያዝን በኋላ በቃ የሚደረገው ነገር ሁሉ ይደረጋል። የሚነበበውም በቃ አለ አይደል? ብዙ ነገሮች ያው እናደርጋለን። እየተደረገ ከዛም በኋላ የስግደት ሰዓት ይደርሳል። ስግደት እንሰግዳለን። ያው እንደ አቅማችን እንሰግዳለን። ካሰግርን በኋላ ያው 9 ሰዓት ሲሆን የሚል መዝሙር ይዘምራል። 9 ሰዓት ላይ ማለት ነው። ዘጠኝ ሰዓት ሲሆን አባቶይ በመስቀል ሆነህ አባቶይ ድምፅን በማሰማት አባቶይ ነፍስህን ሰጠህ አባቶይ ከዋክብት በሰማይ በሙሉ ረገፉ ጨረቃና ፀሐይ ደምን አጎረፉ ስጋ በመስቀል ላይ ሲፈሰስ አዩ። ዘጠኝ ሰዓት ሲሆን አባቶይ በመስቀል ሆነህ አባቶይ ድምፅን በማሰማት አባቶይ ነፍስህን ሰጠህ አባቶይ እያልን እንዘምራለን። ከዘመርን በኋላ ደግሞ ዝማሬ እንዘምራለን። ከዛም በኋላ ወደ ቤታችን እንለያያለን። በነገራችን ላይ ወደ ቤታችን እንለያይና ያው የቻልነውን ያክል ሰግደናል። ከሰገድን በኋላ ወደ ቤታችን እንመለሳለን። ከቤታችን ከተመለስን በኋላ ያለውን እንቀማምሳለን፣ እንቆያለን። ከዛ ከቆየን በኋላ እግዚአብሔር ይመስገን ከ3 ሰዓት በኋላ ሀገር ቤት አይበላም በእውነቱ ከሆነ እና ተቋረጣ ጋር እያለ ነው። እና እንደዛ እያደረግን ከዛ ያው አርብ ያልፋል። እንግዲህ ለቅዳሜው ደግሞ ነገ እንገናኛለን። እግዚአብሔር አምላክ በዓሉን ይባርክልን። ሰላም የሆነ ያሳደረን አምላክ ሰላም የሆነና በእውነቱ ከሆነ እግዚአብሔር ይመስገን በምግብ በመጠጥ ሳይሆን በስርዓት ሰርቶ ሰጠን። እግዚአብሔር አምላክ የተመሰገነ ይሁን። መልካም ሁሉ ተመኘሁላችሁ ቤተሰብ። በጸሎት አስቡና እንግዲህ ደግሞ ቀጣይ ዓመት ሆነ በሌላ ቀን ሀገራችን እንድናከብር